ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎች ተመልሰናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። ህወሓት የቀድሞ የትግራይ አስተዳደር መልሻለሁ ማለቱን ካሳወቀ ከሳምንታት በኋላ በትግራይ ክልል ከፍተኛ የሆነ የወጣቶች ወታደራዊ አፈሳ እየተከናወነ መሆኑ ተገለጸ። በዚህ የወጣቶች አፈሳና የወታደራዊ ምልመላ ሂደት ውስጥ እስካሁን በዚህ በ7 ቀን ውስጥ ከ30 ሺህ በላይ ወጣቶች መታፈሳቸው መረጃዎች እየወጡ ይገኛሉ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከዛሬ ቅዳሜ ግንቦት 2 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ በባህር ዳር፣ ጎንደርና ደብረ ማርቆስ ከተሞች የሚገኙ አሽከርካሪዎች ስራቸውን ማቆማቸው ተገለጸ። አሁን በደረሰን መረጃ መሰረት ከኤርትራ ወደ ትግራይ ክልል ለህወሓት ነዳጅ መግባት መጀመሩ ተገለጸ። አሁን የወጡ መረጃዎች እንደሚያሳዩት ከሆነ ነዳጁ ከአሰብ ወደብ ተነስቶ አዲ ዳውሮ ወደ ተባለች የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች የትግራይ ክልል ከተሞች መሸጋገር መጀመሩም ተገልጿል። ዝርዝር መረጃውን ይዘናል፣ በሰፊው የምናስደምጣችሁ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት ዘራፊው የሽብር ቡድን የህዝብ ማመላለሻ ተሽከርካሪን በማስቆም ከህብረተሰቡ ላይ ሲዘርፍ ሲገልና ሲያፍን ዘርፎ ያጠራቀመውን 6,117,550 የኢትዮጵያ ብር በቁጥጥር ስር መዋሉ ተገለጸ። የት አካባቢ ሽፍቶቹ እንደተያዙና በማን እንደተያዙ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። ዘራፊው የሽብር ቡድን የህዝብ ማመላለሻ ተሽከርካሪን በማስቆም ከህብረተሰቡ ላይ ሲዘርፍ የነበረውን ገንዘብ 6,117,550 የኢትዮጵያ የብር ኖት በቁጥጥር ስር መዋሉን የባምቢስ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮሎኔል ሁሴን ሂላሪ ገለጹ። በወቅቱ ማህበረሰቡ ተሳፍሮ የሚሄድበትን መኪና በማስቆም እንግልት እንዳደረሱባቸው ገንዘባቸውን በመዝረፍ ላይ ያሉ የቀሸማዶ ቁጥር 2 ቀበሌ ኮሚኒኬሽን ፖሊስ ኦፊሰር ረዳት ኢንስፔክተር ወግድ ወምቹ ባደረጉት የተኩስ ልውውጥ ፍጹም ጀግንነት የተሞላበት ተጋድሎ በዘራፊው ቡድን ላይ እርምጃ በመውሰድ ከዘራፊው ቡድን አንድ ህገወጥ የጦር መሳሪያ ሰደፍ ክላሽ ከመሰል ተተኳሽ 20 ፍሬ ጥይት ጋር በመማረክ የላቀ ጀግንነት የፈጸሙ ሲሆን ከተለያዩ ማህበረሰብ የዘረፉትን ገንዘብ የወረዳው ፖሊስ አባላትና የማኔጅመንቱ አመራር የባምቢስ ከተማ አስተዳደር ኢንስፔክተርና የወረዳው ፖሊስ አባላት ጋር በመቀናጀት በተደረገው ጥብቅ ክትትልና ቁጥጥር የኦፕሬሽን ስራ 6,117,550 የኢትዮጵያ የብር ኖት እንዲሁም ሲጠቀሙባቸው የነበሩትን ለምግብነት የሚውል ኮሾሮ ወይም ብስኩት በቁጥጥር ስር ውሎ በዘረፋ ቡድኑ ተሳትፎ የነበሩ ግለሰቦች በህግ ቁጥጥር ስር በመዋል የተጠናከረ ምርመራ ስራ እየተሰራ መሆኑና ቀሪውን የዘረፋ ቡድን ላይ ጥብቅ ክትትል እየተደረገ ሲሆን የደረሱበትን ውጤት ለህብረተሰባቸው እንደሚያሳውቁ ኮማንደሩ ተናገሩ። አክለውም በሽብር ተግባር ላይ በመሰማራት ህብረተሰቡ በሰላምና በነጻነት እንዳይንቀሳቀስ የንጹሃን ዜጎችን ነፍስ በማጥፋት ዘረፋ ወንጀሎችን የሚፈጽሙ በአካባቢው እንደሚገኙ እያወቁ ለጸጥታ አካላት እርምጃ አለመስጠት ከፍተኛ ስህተት በመሆኑ ከጸጥታ አካላት ጎን በመሆን የአካባቢያቸውን ሰላም በማስጠበቅ የበኩላቸውን ጥረት እንዲወጡ በማለት ጥሪ አስተላለፈው። በመሆኑም ሰላም ወዳዱ ህዝባችን እስከ ዛሬ ድረስ ከጎናችን ሳይለየን እያደረገ ላለው የህዝብ የበላይነትን ለማጠናከር የምትሰጡትን ትብብር እንዲቀጥል ሲሉ ለወረዳው ሰላምና ደህንነት ያሳካላለው የጸጥታ ኃይላችን ታላቅ ክብርና ምስጋና ይገባቸዋል ሲሉ ምስጋናቸውን አቀረቡ። በአማራ ክልል በተጣለው የእንቅስቃሴ ገደብ የህዝብ ትራንስፖርት አገልግሎት ሙሉ በሙሉ መቋረጡ ተገለጸ።
የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን ከዛሬ ቅዳሜ ግንቦት 22 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት የሚቆየውን የእንቅስቃሴ እገዳ መጣልን ተከትሎ በባህር ዳር፣ ጎንደርና ደብረ ማርቆስ ከተሞች የሚገኙ አሽከርካሪዎች ስራቸውን እንዳቆሙ ገለጹ። አፋብን የህዝብን ደህንነት ለመጠበቅ በሚል ከአምቡላንስ ውጭ ሁሉም ወገኖች ለተሽከርካሪ ዝግ እንዲሆኑ ማሳሰቡን ተከትሎ የክልሉ ትራንስፖርት እንቅስቃሴ በከፍተኛ ሁኔታ ተገቷል። ይህንን ውሳኔም ተከትሎ አሽከርካሪዎቹ ከፍተኛ ስጋትና አጣብቂኝ ውስጥ መውደቃቸውም ተገለጸ። እገዳውን ጥሰው ቢወጡ የታጣቂዎች እርምጃን እንደሚፈሩ ፈርተው መናሪያ ውስጥ ቢቆሙ ደግሞ በመንግስት የስምሪት ቅጣት እየፈሩ መሆኑን በምሬት ተናገሩ። በአሁኑ ወቅት በባህር ዳር የጎንደርና የጎጃም በር መናሪያዎችን ጨምሮ በሌሎች ከተሞች የሚገኙ ሚኒባሶችና አውቶቡሶች ያለ ስራ ቆመው እንደሚገኙም ተገልጿል። ህወሓት የቀድሞ የትግራይ ክልል አስተዳደርን መልሻለሁ ማለቱን ካሳወቀ ከሳምንታት በኋላ በትግራይ ክልል ከፍተኛ የሆነ የወጣቶች ወታደራዊ አፈሳ እየተከናወነ መሆኑ ታውቋል። በሁሉም የትግራይ አካባቢዎች ሊባል በሚችል መልኩ ወጣቶች በኃይል ተይዘው ወደ ወታደራዊ ማሰልጠኛ ካምፕ ሲወሰዱ የሚያሳዩ የቪዲዮና የፎቶ ማስረጃዎች በስፋት እየወጡ ይገኛሉ። ይህ የአስገዳጅ ምልመላ ዘመቻ በሌሊት ጭምር የሚደረግ የቤት ለቤት አፈሳ እየተከናወነ መሆኑ ተመላክቷል። የዓይን እማኞች እንደሚሉት ከሆነ ድርጊቱ ወጣቶችን ብቻ ሳይሆን የቀድሞ የሰራዊት አባላትን፣ ሚሊሻዎችና ታዋቂ ግለሰቦችን ትጥቅ የማስፈታት ስራንም ያካተተ ነው። ይህ በከተማዋና በአካባቢው ላይ ዳግም የጦርነት ስጋት እንዲያንዣብብ አድርጎታል። ልጆቻቸውን በኃይል የተነጠቁት እናቶች ድርጊቱን በመቃወም ድምፃቸውን እያሰሙ ይገኛሉ። የተያዙ ወጣቶች ወደ ማሰልጠኛ ጣቢያ በሰልፍ ከመግባታቸው በፊት በወረዳ ማቆያ ግቢ ውስጥ ተሰብስበው የሚያሳይ ምስል ማስረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ከዚህ ጋር ተያይዞም ከስልጣን እንደተነሱ የተነገረላቸው ጄኔራል ታደሰ ወረደ አሁን ላይ የክልሉ ወታደራዊ ኃይል አዛዥነታቸው መነሳቱ እየተሰማ ይገኛል። በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች ድርጊቱን በጽኑ አውግዘውታል። ለአብነትም የጌታቸው ረዳ የሚመሩት የጊዜ አስተዳደሩ ደጋፊ እንደሆኑ የሚነገርለት ስምረት ፓርቲ ድርጊቱ የፕሪቶሪያውን የሰላም ስምምነት በግልጽ የሚጥስ መሆኑን በመጥቀስ መግለጫ አውጥቷል። ፓርቲው የፌዴራል መንግስትና ዓለም አቀፉ ማህበረሰብ ጣልቃ እንዲገቡ ጥሪ አቅርቧል። በተመሳሳይም ሳልሳይ ወያኔ ትግራይ ፓርቲ አፈሳው በአስቸኳይ እንዲቆም ጠይቋል። በሌላ በኩል ሀገራዊ ምርጫ ሊከናወን ጥቂት ቀናት ቢቀሩትም የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ እንደማይከናወን ቀደም ብሎ ማስታወቁ ይታወሳል። እስካሁን ድረስ የፌዴራል መንግስቱ ስለ ትግራይ ወቅታዊ ሁኔታ በተለይም ስለ ወጣቶች አፈሳ፣ ስለ አስተዳደራዊ ሽኩቻ የሰጠው ይፋዊ ምንም አይነት መግለጫ የለም። የክልሉ ህዝብ ግን ካለፈው ጦርነት ጠባሳ ሳይላቀቅ በሌላ ዙር የእልቂት ስጋትና በልጆቹ መታፈስ ምክንያት በከፍተኛ ጭንቀትና መረበሽ ውስጥ ይገኛል። ከኤርትራ ወደ ትግራይ ክልል ነዳጅ በይፋ መግባቱ ተገለጸ። በፌዴራል መንግስቱ ወደ ትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበርም ይታወሳል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ትግራይ የሚገቡ የነዳጅ አቅርቦት መጠናቸው እንዲቀንሱ ወይም ደግሞ ሙሉ በሙሉ እንዲቆሙ በማድረጉ የቀድሞ ጊዜ አስተዳደሩም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልሉ ውስጥ ያለውን እንቅስቃሴ በማስተጓጎል የሕክምና፣ የትራንስፖርትና የዕለት ተዕለት ኑሮን በእጅጉ አጎሳቅሎ እንደነበር አይዘነጋም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰነው አዲስ እርምጃ በትላንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ትልቅ አጀንዳ ሆኖ ተስተውሏል። አሁን የወጡ መረጃዎች እንደሚያሳዩት ከሆነ ነዳጅ ከአሰብ አዲ ዳውሮ ወደ ተባለች የትግራይና ኤርትራ ድንበር ከተማ እየገባ ሲሆን ከዚያም ወደ ሌሎች የትግራይ ክልል ከተሞች መሸጋገር መጀመሩም ተገልጿል። ይህ አዲስ የነዳጅ መስመር ለክልል እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴዎችን እንደሚያቀላጥፍም ይገለጻል።